እድል ባልጠበቀችውና ባላሰበችው መንገድ በድንጋጤ ተዋጠች። የእድል እናት ወይዘሮ ገነት ራሷን መቆጣጠር አቃታትና ገነትን እስከ ወዳኛው ድረስ በጥይት ደፋቻት። ቢንያምም በጣም ተናደደና አስቀድሞ እድል ምንም ሳታደርግና ሳትሰራ ይህንን ሁሉ ስቃይና መከራ ያበዛሽባት አንቺ ነሽ፣ በጣም አረመኔና ራስ ወዳድ ሴት ነሽ አለና ፊት ለፊት ይዞ በጥፊ ሲጠፈጥፋት እድል ገባችና ባክህ ቢኒ ልክ ያልሆነ ነገር አታድርግ፣ እቺ ሴትዮ በጣም አደገኛና ከባድ ሴት ናት። ዋናውና ትልቁ ነገር እኔ የአንገት ጌጡን አለመስረቄ ነው። ይሄ የአንገት ጌጥ ከምታስቡትና ከምትሉት በላይ የራሴ ታሪክ ነው ብላ ደመደመች። እድል ለአንዴና ለመጨረሻ ጊዜ ራሷን መቆጣጠር አቅቷት ወይዘሮ ገነትን ማሚዬ አንቺ ይህን ታደርጊያለሽ ብዬ አንድ ቀንም አስቤ አላቅም። እኔ እኮ እድል ነኝ አይደለም የሰው ገንዘብ ልነካ ቀርቶ እጅግ በጣም በጥበብ የተሞላች መልካምና ጥሩ ሴት ናት ያሳደገችኝ። ስለዚህ ምንም ነገር ቢፈጠር አንቺ ከምታስቢውና ከምትዩ በላይ ዋጋና መስዋዕትነት ስለከፈልሽልኝ አመሰግናለሁ። እኔ ግን ሌባ አይደለሁም። እዚህ ቤት ደግሞ በፍጹም የምቆይበት ቀንም ጊዜም እንዲኖር አልፈልግም ብላ ቀወጠችው። ወይዘሮ ገነት ዝምታዋን ሰበረችና ገዛ እህቷ ሮማን ላይ ጥይቷን አንስታ ግንባሯን ስትላት ራሷን መቆጣጠር አቅቷት ድፍታለች። ቢንያምም እንግዲህ እድል ከዛ ከቤት ሳትወጣ በፊት በጣም በሚገርምና በሚደንቅ ሁኔታ ለእድል ትልቅ ዋጋና መስዋዕትነት ከፍሎላታል። እሱ ምንድነው? ባልጠበቀችውና ባላሰበችው መልኩ እድል የአንገቱን ጌጥ ወስዳለች እንዳትባል አስቀድሞ ከወይዘሮ ገነት ጋር ፍለጋውን ቀጠለና እሷም ደግሞ ፍለጋውን አብራ እየቀጠለች ሳለ ባልጠበቀችውና ባላሰበችው መልኩ ስታጣው ከዛ ቦታ ተናዳ ይሄን ነገር ያደረገችው እድል ናት። እድል ደግሞ እንደዚህ ድንበር እንድታልፍ አልፈልግም። እኔ የሞተችው ልጄ ብሌን ከማንም ልትበልጥብኝ አትችልም። እኔም ማሚዬ አላት። አዎ የኔ ልጅ ብሌንን እዚህ ምድር የሚያክልብኝ ማንም ሰው የለም። እኔ የብቸኝነት ህይወት አድክሞኝ ያለ ልጅ ብቻዬን አልኖርም ብዬ አንተና ሜላትን ከማደጎ ቤት አምጥቻለሁ። ከማደጎ ቤት ባመጣ እጅግ በጣም ፈተና በዛብኝ፣ ስቃይ በዛብኝ። ሌላ ምንም ያተረፍኩት ነገር የለም። አሁን ግን ወደድክም ጠላህም እስከ መጨረሻው ድረስ ራሴን መቋቋም ቢያቅተኝም የመጨረሻው ፍጻሜ መሆን ያለበት ይሄ ነው። እድል አይኔ እያየ የልጄን ጌጥ አንገቷ ላይ አድርጋለች። የሞተችው ልጄን ትመስልኛለሽ፣ ሁኔታሽ እሷን ይመስላል ብዬ ስላት የልጄን ማንነት ጨርሳ እንድትወስድብኝ አልፈልግም። ይሄ እኔ ብቻና ብቻ ነው። ስትናፍቀኝ ልጄ በአይኔ ስትመጣብኝ ስትርበኝ ይህንን ሳሸትና ሲይዝ ውስጤ ይረጋጋል ብላ አለችው። ማሚዬ ባክሽ ተረጋጊ፣ እንደዚህ እየሆንሽ ያለው ነገር ይገባኛል። እመኒኝ ሁሉንም ነገር ቦታ እናስይዘዋለን ብሎ አላት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እጅጉን በጣም በጉጉት ስንጠብቀው የነበረው የእድል ድራማ ትልቅ ነገር ይዞልን መጣ። እድል አንዴና ለመጨረሻ ጊዜ ከዛ ከቤት ሻንጣዋን አስበርብራ ሜላትና ሮማን ነገር እያቀጣጠሉ እንዲሁም ደግሞ የወይዘሮ ገነት ከባድና አደገኛ ግምት ራሷን በጸጸት እንድትጎዳ አድርጓታል። እድል እኔ እዚህ ቤት ሌባ አይደለሁም፣ ሌባ ከሆንኩም ደግሞ የምቆይበት አንድ ምክንያት የለም። ማሚዬ እኔ አንቺን የወደድኩሽ ከራሴ በላይ ነው። እኔ አንቺን እንደ እናቴ አድርጌ ተቀብዬሻለሁኝ። ግን እያስመሰልሽና ልክ ያልሆነ ነገር አታድርጊ። እኔ እኮ እድል ነኝ፣ የምታውቂኝ መስለኝ ነበር፣ ግን በጣም አዝናለሁ ብላ ተናገረች።
እሷም ራሷን መቆጣጠር አቅቷት በመጨረሻ እንግዲህ ባልጠበቀችውና ባላሰበችው መልኩ ከባድና ያልተጠበቀ ነገር እየተፈጠረ ይገኛል ማለት ነው። እድል እጅግ በጣም በሚያሳዝንና በሚገርም ሁኔታ ለአንዴና ለመጨረሻ ጊዜ ራሷን መቋቋም አቅቷት የወይዘሮ ሜላትና እንዲሁም ደግሞ የእድል ከባዱ ፉክክርና ቅናት በከባድ ሁኔታ ከዛ ከቤት እንድትወጣ አደረገቻት። ሜላት በተደጋጋሚ ስሚ እድል፣ እውነቱን ልንገርሽ፣ አንቺ ከምታስቢውና ከምትዩ በላይ አሁን መዋረጃሽ ሰዓት ደርሷል አለቻት። ምንድን ነው መዋረጃ ሰዓት የደረሰው? እንዴት እንደዚህ ልታደርጊ ትችያለሽ? ብላ አለች። አይ ያም ይሁን ይሄ እያንዳንዱ ለተፈጠረውና ለሆነው ነገር ከምታስቢው በላይ ብዙ ነገሮችን መቋቋም ቢያቅተኝም ላንቺ ስል ግን ሁሉንም እተዋለሁኝ አለቻት። አይ እንደዛ ማለትም አይጠበቅብሽም ሜላት፣ እድልን ትምህርት ቤት አዋርዳታለሁኝና ትምህርት ቤት እንዳደርጋታለሁ ብለሽ ማሰብሽ ላንቺ ትልቅ ዘግናኝ አስተሳሰብ ነው አለቻት። ኧረ እባክሽ እንደዛም ነው እንደምታስቢው? ከምትዩና ከምታስቢው በላይ ትልቅና አደገኛ ክስተትን ማሸነፍ ያለብሽ በእንደዛ አይነት መንገድ አይደለም። እዚህ ሰው ቤት ተቀምጠሽ ቆይ አንቺ ከቢንያም ጋር ያለሽ ግንኙነት ምንድን ነው? ይህንንስ ያክል የወሊድ መቆጣጠሪያ ማያዙ ምን አስፈለገ? በጣም ታሳፍሪያለሽ ብላ ቀወጠችው። እንዴ ቆይ ምን እየሆንሽ ነው? እኔ ታዲያ የወሊድ መቆጣጠሪያ ቤዝ ካንቺ ጋር ምን ያገናኘዋል? ቢንያም ወንድምሽ አይደል እንዴ? ብላ ስትል ማለት እንዴት ብላ ሮማን ተደናበረች ማለት ነው። ሮማንና ሜላት ወደ ውጭ ወጡና የተፈጠረውንና የተከሰተውን ነገር በሙሉ ነገረቻት። ስሚ እኔ ቢንያም ልጄ መሆኑን ታውቂያለሽ። ወደዚህ ቦታ የሚያመጣሁት እስካሁንም ድረስ ይህን ታሪክ የሰራሁት ልጄ በችግር እንዲያድግብኝ ስላልፈለግኩ ነው። ሜላት አንቺ ግን አንድም ቁም ነገር ሰርተሽ አታቂም፣ አንድም ጥሩ ነገር አድርገሽ አታቂም። አሁን ያንን የአንገት ጌጥ እንደሚጠቅም ማወቅ ነበረብሽ። ዝም ብለሽ መጣል ሳይሆን ከአንቺ ጋር ልትደብቂው ይገባ ነበር። የሆነ እነሱ ማግኘት የማይችሉ ቦታ ላይ መሸሸግ ነበረብሽ። አሁን ይሄ ጌጥ ከተገኘ ሜላት ጉር ትሆኛለሽ ማለት ነው። ለምን ብትይ ገነት ከሚባለው በላይ እድልን እንደወደደቻትና ለእድል ያላት ክብር በጣም ከባድና ገራሚ ነገር ነው። ስለዚህ ከምታስቢው በላይ በእንደዚህ አይነት ሁኔታ ነገሮችን መቀጠል እንደማንችል ማወቅ አለብሽ። ስለዚህ በተፈጠረውና በሆነው ነገር በሙሉ ዋጋና መስዋዕትነት ስትከፍሊ እያንዳንዱ በምታደርጊያቸው ነገሮች ዋጋ ትከፍሊያለሽ እያለች መናገር ጀመረች። በጣም በሚገርም ሁኔታ ግን ወይዘሮ ገነት የሮማንን ሁኔታ እያየች ስትመጣ ማሰብ ጀመረች። ሮማን እኔ ካሁን በኋላ አንቺን ወደ ላህያ መሸከም አልችልም። ከዚህ ከቤት ውልቅ ብለሽ መሄድ አለብሽ። ከምታስቢው በላይ እኔ በጣም ሰልችቶኛል፣ በጣም ደክሞኛል። ለምን ብትይ እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ዋጋና መስዋዕትነት መክፈል አለብሽ። ለምን ብትይ አሁን ላይ የሰራሽውና ያደረግሽው ነገር ዋጋና መስዋዕት ያስከፍልሻል ብላለቻት። እሷም ደነገጠች። እንዴ እኔ እኮ እህትሽ ነኝ፣ እንዴት ይሄን ልታስብ ትችያለሽ? ምንም ቢፈጠር ምንም እኔን ከዚህ ከቤት ልታስወጭኝ አትችይም ብላ ቀወጠችው። እንዴት ነው ማላስወጣሽ? ሮማን ብዙ ጊዜ የምታደርጊያቸው ነገር ሰላም ባይሰጠኝም አሁን ላይ ግን እድልን ያለ ስራዋ ምንም ነገር ያላደረገችው ልጅ እንትን እንድላት አድርጎኛል ብላ አለች። ከሚባለው በላይ ራሷን መቆጣጠር አቅቷት በጣም ደነገጠችና ምን እንደምትፈልግና ምን እንደማትፈልግ ጠንቅቃ ለማወቅ ተረዳች። ሜላትና ሮማን እድልን ከዛ ከቤት ስላስወጣቻቸው በጣም ደስታ በደስታ ሆኑ። ወደ ክችን መጣችና አንገቷን ሴት አድርጋ ቆይ አንቺ ልጅ ሲጠሉሽና ሳይፈልጉሽ አታቂም እንዴ? ሮማን ከዚህ ከቤት መውጣት ያለብሽ አንቺ እንጂ እኔ አይደለሁም ብላ እድል መልስ ሰጠች። ቆይ ስታስቢው እኔ እኮ
ገነት እህት ነኝ። አንቺ እኮ የገነት ሰራተኛ ነሽ። ልዩነታችንን አስበሽዋል አለቻት። ወይኔ እድል አለችና በጣም አዘነች። ወደ መኝታ ክፍሏ ገብተው አሁንም ተያይዘው መጡና እድልን ጥቃት ሊያደርሱባት ሲሉ ራሷን ተከላከለች። እድል በንደትና በቁጣ ሆና ወደ ትምህርት ቤት ልትሄድ ወደ ሳሎን መጣችና ወይዘሮ ገነትን ቁርስ ልስራለሽ ማሚዬ፣ ቡና ላፍላለሽ ብላ ስትላት ምንም ነገር አልፈልግም እድል፣ እኔ ቃል ስለገባሁልሽ ትምህርትሽን እንድታቋርጭ አልፈልግም። ትምህርትሽን ሂጂና ተማሪ። አይ የምትይ ከሆነ ከምትዩና ከምታስቢው በላይ ከባድና አደገኛ ችግር ውስጥ እየገባሽ መሆኑን እወቂ። ስለዚህ እኔ ልቋቋም የማልችለውን ነገር እንዳደርጋት ተገፋፊኝ። በቃ እኔ የምፈልገው ትምህርትሽ እንድትማሪ ነው። ቃል ገብቻለሁ። ቃሌን ደግሞ በፍጹም መብላት አልፈልግም። ማሚ ምን ቃል መግባት አስፈልገው? እኔ ሌባ ተሆንኩኝ እዚህ ቤት መማርም አያስፈልግም። እንደው ኮተቴን ይዤ ወደ ቤቴ መሄድ አለብኝ ብላ አለች። እድልም ወደ ትምህርት ቤት ሄደችና ከጓደኛዋ ጋር የተፈጠረውን ነገር በሙሉ ነገረቻት። ጓደኛዋም ደግሞ የቢኒያም በጣም ይገርማል። ለማንኛውም እድልዬ አጋጣሚውን ተጠቀሚ። ብዙዎቹ ሰው ቤት ሆነው ችግር፣ ስቃይ፣ መከራ እንደሚደርስባቸው አውቃለሁ። ያንቺ ግን ግማሽ ፓርታቸው መልካምና ጥሩ ሰው መሆናቸው ትምህርትሽን እንድትማሪ እድል ሰጥተውሻል። ስለዚህ ይህን አጋጣሚ ተምረሽ ትምህርትሽን ተምረሽ መጨረሻ ላይ ጥሩ ነገር እንደ እስካሁንም እኮ ርቦይ ጠምቶኝ አይደለም ጓደኛዬ፣ ቃል ከምትዩ በላይ በጣም መልካምና ጥሩ ሴት እናት አለችኝ። ያሳደገችኝ ሳትወልደኝ የመኪና አደጋ ደርሶ በዛው እንደ እናቱና ጉሊት ሽጣ ይዛኔ ለኔ ሰላምና ደስታ ነበር። አሁን ላይ ግን ከምታስቢው በላይ ራሴን መቆጣጠር አቅቶኛል። በጣም ነው የደነዘዝኩት። በዛ ላይ ደግሞ ከማደጎ ቤት አብረው መጥተው እህትና ወንድም ሆነው አድገው ለኔ ምንም አይነት ግንኙነት የለኝም። እሷ ግን ስለምታፈቅረውና ስለምትወደው በጣም ትቀናለች። ከሱ ጋር ስታይ በጣም ትናደዳለች። ከጊዜ በኋላ እየተቀራረብን መጣን። አሁን እናቱ ማን እንደሆነች ሲያወሩ ስሰማ ከማደጎ ቤት መረጃ መጣሁ። የዲኤንኤ ምርመራ አደረግኩለት። እናቱ ሮማን መሆኑን አክስቱ እያለ ሲጣራ የነበረውን አሁን እናቱ ሆና ስትገኝ ከዛ በኋላ በጣም ተቀያየረብኝ ብላለቻት። በጣም ያሳዝናል ብላ ነገረቻት። ቢኒያም እንግዲህ ከወይዘሮ ገነት ጋር ሆኖ እሷን በፍጹም መክዳት እንደማይፈልግ፣ እናቴ አንቺ ነሽ ብዙ ዋጋና መስዋዕት የከፈልሽልኝ፣ ስለዚህ አንቺን በፍጹም ልጣላሽ አልፈልግም እናቴ፣ ምንም ቢሆን አንቺ እንድትቀየምኝ አልፈልግም እናቴ እያለ ገነት ጋር ሰላማዊ መንገድን ፈጠረ። እሷም ቢኒ ተዋክ፣ በዛ ሰሙ ያሳለፍከው ስሜት ልክ እንዳልሆነ አውቃለሁ። ሆኖም ግን እኔ ከምታስበውና ከምትለው በላይ ይህን አይነት ክፋትና ተንኮል የለብኝም ነበር። እንዲህም ታረገኛለህ ብዬ በፍጹም አስቤ አላቅም ነበር። አሁን ላይ ግን ለአንዴና ለመጨረሻ ጊዜ እየተፈጠረና እየሆነ ያለውን ነገር በሙሉ መቻል አልችልም ብላ አለችው። እንዴ ማሚዬ፣ አንቺ ልጅነቱን የምትከሽው ከሆነ ምንም ችግር የለው። እኔ አንቺ ልጅ፣ አንቺ የኔ እናት ተሳስበን ከዚች ካረመኔና ካውሬ ሴት መፈጠሬ በጣም ያሳዝነኛል። ሮማን ፈጽሞ የኔ እናት ልትሆን አትችልም። እኔም ፈጽሞ የእሷ ልጅ አልሆንም። ግን ማሚዬ መኒኝ፣ በቅርብ ጊዜ ብዙ ደስ የሚልና ለየት ያለ ነገር የምናይ ይሆናል አላት። ምንድን ነው የተፈጠረ ነገር ካለ ንገረኝ። እኔ አሁን ላይ ምንም አልቻልኩም። እድልም ላይ የተፈጸመው ነገር ከባድ ነው። ልጅም እየናፈቀች ነው። ውስጤም ደግሞ እንዳልሞተች እየተሰማኝ ነው። የሆነ ነገር እንዳለ በቅርብ የምናይ ይሆናል ብሎ ቢኒያምም ለወይዘሮ ገነት ተስፋ ሲሰጣት ምንድን ነው እያለች በሀሳብ እየተንጎራደደች ትገኛለች። ውድ የተከበራችሁ የደሴው አርግቢ ቤተሰቦች፣ በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።